አገልጋዮች፣ ዘማሪዎች አንድ ምክር ልምከራችሁ። ለእግዚአብሔር ድምፅ ታዘዙ። የእግዚአብሔር ድምፅ መልካም ነው፣ ይመልሳል፣ ከስህተት ይመልሳል። አንድ ነገር ሆንኩ ሰሞኑን የሆነ ነገር ተሰማኝና የሆነ ነገር ማድረግ ፈለኩና ለሆነ ነገር ታዘዝኩና ያንን ነገር በፔጅ ለጠፍኩት። ግን የእግዚአብሔር ድምፅ ነው አለ። እኔ በእንደዚህ መንገድ አለ የምመጣው አለ። እኔ የምመጣው በሚያስገርም እጅ በሚያስጭን መንገድ ነው የምመጣው አለ። ነው አለ። ውስጤ አልተቀበለውም። ወዲያውንም ሪጀክት አደረኩት። ወዲያውንም አነሳሁት ያንን ነገር። ምን ላችሁ ፈልጌ መሰለኝ፣ ለእግዚአብሔር ድምፅ በታዘዘን ቁጥር ከበረከት አንጎልም። ለእግዚአብሔር ድምፅ በታዘዘን ቁጥር ከጤና አንጎልም። ለእግዚአብሔር ድምፅ በታዘዝን መጠን ከህይወት ፍሬ አንጎልም። ለእግዚአብሔር ድምፅ በታዘዝን መጠን ከመልካም ነገር አንጎልም። ዛሬ ብዙዎች ለእግዚአብሔር ድምፅ ሳይታዘዙ ለስጋ ሐሳብ እየታዘዙ እንደ ስጋ ፍቃድ እንደ ገዛ ፍቃዳቸው እየሄዱ ለጉባኤውም ደረቅ ለራሳቸውም ደረቅ ነገር ያወርሳሉ። ስለዚህ ለእግዚአብሔር ሰው የሚታዘዝ ለምሳሌ ለእግዚአብሔር የታዘዙ የእግዚአብሔር ሰዎች በዘመናት መካከል ብዙዎች እንዳተረፉ እንናገራለን። ሙሴ ለእግዚአብሔር ታዞ ብዙ ነገር አተርፏል። አሮን በዘመኑ ለእግዚአብሔር ሳይታዘዝ የእግዚአብሔር ያልሆነውን ነገር ሲያደርግ እንግዳ አማልክት ሲያመልክ ወይም ደግሞ ጡብና የሆነ ነገር ከሰዎቹ እጅ ላይ ጉትቻ ወስዶ ሲያሰራ የገጠመውን ታውቃላችሁ። በዚያው ተከታይ ደግሞ ሙሴ ከሞተ በኋላ ኢያሱ ለእግዚአብሔር ሐሳብ ታዘዞ ያደረገውን ነገር ወንድማችን መዝሙረኛው ዳዊትም ለእግዚአብሔር ሐሳብ ታዘዞ ያደረገውን ነገር ታያላችሁ። ብዙ ለእግዚአብሔር ሐሳብ የታዘዙ ከእግዚአብሔር በረከት አልጎደሉምም አይጎሉምም። ወንድሞቼ፣ ወዳጆቼ፣ አገልጋዮች እናንተ በተለይ የእግዚአብሔርን መድረክ የምታገለግሉ ለጉባኤው መልካም ነገር የምትሰጡ ለጉባኤው መልካም ነገር እየጸለያችሁ የምታመጡ ለእግዚአብሔር ድምፅ እየታዘዛችሁ የእግዚአብሔርን ድምፅ እየሰማችሁ የሰማይን አምላክ እግዚአብሔርን እያገለግላችሁ የሰማይ አምላክ እግዚአብሔር እናንተ ሲናገራችሁ እናንተ ደግሞ ለጉባኤው እንድትናገሩ ይሄን ነገር አሳስባለሁ። ብዙውን ጊዜ የእግዚአብሔርን ድምፅ የሰሙ ሰዎች አትራፊ ናቸው። ብዙውን ጊዜ የእግዚአብሔርን ድምፅ የሰሙ ሰዎች ነዋሪ ናቸው። ብዙውን ጊዜ የእግዚአብሔርን ድምፅ የሰሙ ሰዎች ለትውልድ መጋቢ ናቸው። ብዙውን ጊዜ የእግዚአብሔርን ድምፅ የሰሙ ሰዎች ትውልድን የሚያተርፉ ናቸው። አደራ የእግዚአብሔርን ድምፅ ስሙ። አደራ የእግዚአብሔርን ድምፅ አትተላለፉት። እግዚአብሔር በዘመናት መካከል ይናገራል። ትላንትናም ተናግሯል፣ ዛሬም ይናገራል፣ ነገም ይናገራል። እሱ ኤልሻዳይ ነው። እሱ አደራይ ነው። እሱ ሁሉን ቻይ ነው። እሱ የሰማይና የምድር ጌታ ነው። ስሙ ለዘላለም ይባረክ። ለድምፁ እንታዘዝ፣ ለጌታ እንታዘዝ። ለጌታ በታዘዝን ቁጥር አትራፊዎች ነን። ጌታ ለዘላለም ይባረክ። ሃሌሉያ። እግዚአብሔር መልካም ነው።